ዘነቢያት ሰበክዎ ወአስተርአየ ገሃደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታይ የሆናችሁ ሁላችሁ ኦርቶዶክሳውያን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ መላው በክርስቶስ ደም የነጻችሁ ክርስቲያኖች ሁላችሁ የእግዚአብሔር ልጆች አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ጠብቆ ከክፉ ነገር ሁሉ ሰውሮ በየዓመቱ ጥር 10 እና 11 ቀን ልናከብረው ለምንናፍቀው ለታላቁ የአደባባይ በዓላችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት እንኳን በሰላም በሕይወት በጤና ጠብቆ አደረሰን አደረሳችሁ። ዘነቢያት ሰበክዎ ወአስተርአየ ገሃደ ነቢያት ይወርዳል ይወለዳል ብለው የተናገሩለት እርሱ መድኃኒት ክርስቶስ ወአስተርአየ ገሃደ በግልጽ ታየ፣ ተመላለሰ። ቅዱስ ያሬድ ስለ አምላካችን ስለ መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት መውረድ ከድንግል ማርያም መወለድና በዮርዳኖስ መጠመቅ እንዲሁም ስለ ትንቢተ ነቢያት መፈጸም በተናገረው ድርሳኑ እምሰማያት ወረደ ወማርያም ተወልደ ከመ ይስዓር መርገማ በዮርዳኖስ ተጠምቀ ዘነቢያት ሰበክዎ ወአስተርአየ ገሃደ ሲል እንደተናገረ ሁሉ ይህም ወደ አማርኛ ሲመለስ እምሰማያት ወረደ ከሰማያት የወረደ ወማርያም ተወልደ ከማርያም ተወለደ ከመ ይስዓር መርገማ የሔዋንን የመርገም ደብዳቤ ይሽር ይደመስስ ዘንድ በ30 ክረምት በዮርዳኖስ ተጠምቀ በ30 ዘመኑ በዮርዳኖስ ተጠመቀ። ዘነቢያት ሰበክዎ ወአስተርአየ ገሃደ ነቢያት ይወርዳል ብለው የተናገሩት እሱ ጌታ በግልጽ ተመላለሰ ታየ ሲል እንደዘመረው ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከማዳን ከግብርናተ ዲያብሎስ ከባርነት አገዛዝ ሰውን ነፃ ያወጣ ዘንድ 5500 ዘመን ሲፈጸም ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ነስቶ በአጭር ቁመት በጠባብ ድረት ተወስኖ በቤተልሔም ተወልዷል። በዚያን ጊዜ መላእክት ከሰዎች ጋር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ በሰማያት ለእግዚአብሔር ምስጋና ይገባዋል በምድርም ሰላም ተወጠነ ለሰው ነፃነቱ ይሰጥ ዘንድ ብለው ከእረኞች ጋር መላእክት ዘምረዋል። የጌታን ወደ ዓለም መምጣት መድኃኒትነቱን ሰብከዋል፣ አስተምረዋል። መጀመሪያው ወንጌል ሰባኪያን ሆነው ተገልጠዋል ቅዱሳን ሐዋርያት። ይህ በዓል የሰው ሰላም የተወጠነበት እርቅ የተጀመረበት በዓል ሲሆን ይልቁንም ደግሞ ጥምቀቱ ጌታችን አምላካችን ኢየሱስ ክርስቶስ ያንን የዕዳ ደብዳቤ በዮርዳኖስ የተጣለውን የዕዳ ደብዳቤ እንደ አምላክነቱ ተረግጦ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ ይደመስስልን ዘንድ ስለወደደ በተለየ አካሉ ከሰማያ ሰማያት ወርዶ በዮርዳኖስ ተጠምቆበታል። መንፈስ ቅዱስ በአምሳለ ርግብ ወርዷል። እግዚአብሔር አብ በደመና ሆኖ የምወልደው ልጄ ይህ ነው ብሎ በመናገሩ አንድነት ሦስትነት ተረጋግጦበታል። በዓለ ቅድስት ሥላሴ ይከበርበታል። ይህን በመሆኑ አምላካችን መድኃኒታችን ኢየሱስ ክርስቶስ ባሳየን የትሕትና ጎዳና እንጓዝ ዘንድ የተደረገልንን በጎ ነገር የዕዳ ደብዳቤ ድምሰሳውን በማሰብ ውለታውን በማውሳት ቅድስት ቤተ ክርስቲያናችን በየዓመቱ ጥር 10 ቀን ታቦታተ ሕግን ይዛ ዮርዳኖስን አመላካች ወደሆኑ ወደ ተከተሉ ማያት ወዳሉበት ታቦታተ ሕግን ይዛ ትሄዳለች። ይህም ቅዱስ ያሬድ ሆረ ኢየሱስም ገሊላ ሀበ ዮሐንስ ከመ ያጥምቆ በፈለገ ዮርዳኖስ ሲል እንደዘመረው አምላካችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ ቅዱስ ዮሐንስ ያጠምቀው ዘንድ ወደ ባህረ ዮርዳኖስ የሄደበትን በማሰብ ታሪኩን ከምስጢሩ ጋር በማነጻጸርና ይህንኑ የተደረገልን በጎ ነገር ለማውሳት ቅድስት ቤተ ክርስቲያናችን በዝማሬ በእልልታ ታቦታተ ሕግን ይዛ ጥር 10 ቀን ወደ ባህረ ጥምቀት ማክበሪያ ስፍራው ትጓዛለች። በዚህ በዓል
ቅድም እንደገለጽነው ሁሉ ሰላም ታውጆበታል፣ ነፃነት ተሰጥቶበታል፣ የሰው ልጅ የዕዳ ደብዳቤ ተደምስሶበታል። ስለዚህ ይህን በዓል የምናከብር ኦርቶዶክሳውያን ሁላችንም የተደረገልንን በጎ ነገር በማሰብ ለሌሎች ሰላማችንን በማትረፍ የሌላውን ነፃነት በመጠበቅ የፍቅር ሰዎች ሆነን ልንገለጥበት ይገባል። በዓሉን ለማክበር የተዋበ ልብስ ነጫጭ ልብስ ለብሰን እንወጣለን። ልብሳችን ብቻ ነጽቶ እንዲገለጽ ሳይሆን ሁላችንም ከኃጢአት ከበደል ነጽተን በክርስቶስ ደም ተቀድሰን የሰላም ሰዎች ሆነን ልንገለጥበት የሚገባ በዓል ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ዮሐንስን ወደ እርሱ ጠርቶ መጠመቅ ሲችል ትሕትናን ይገልጽ ዘንድ ስለወደደ ወደ ዮሐንስ ሄዶ ነው የተጠመቀው። ይህም አብነት ሆኖ ላለነው ትውልድ ሁሉ ትምህርት እንዲሆነን ትሑታን ሆነን እንድንገለጽ ራሳችን ዝቅ እንድናደርግ ነው። ዝቅ ብለን ስንገለጥ እርሱ በፍቅሩ ከፍ ያደርገናል። ስለዚህ በዓላችን የሰላም በዓል ነው። ፍቅር የተገለጸበት ነው። ትሕትና የታየበት ነው። አንድነት ሦስትነት የታወቀበት ታላቅ በዓል ነው። ይህን በዓል ለማክበር ባህረ ጥምቀት በሚዘጋጅበት በየቦታ ሁሉ አንድ ደብር ብቻ ሳይሆን የምንናገረው እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ዓለም አቀፋዊ በዓል እንደመሆኑ መጠን በየስፍራው ይህን በዓል የምናከብር ደስተኞች ሆነን ስንገለጽ ደስታ ለራቃቸውም ጭምር ደስታ ልንሆን ያስፈልገናል። ሰላም ለሌላቸው ሰላም አዋጆች ልንሆን ይገባል። ፍቅር ለራቃቸው ፍቅር ልንለግሳቸው ይገባል። ሰው ላጣነው ሰዎች ሰው ሆኖ የተገለጠ ጌታን ስናስብ እኛም ደግሞ ሰው ለሌላቸው ሰዎች ሰው ሆነን ልንገለጥ ያስፈልጋል። ባህላችንን ለማክበር የሚወጣው የኢትዮጵያ ኦርቶዶክስ እምነት ተከታይ ብቻ ሳይሆን ሌላውም ቤተ እምነት ይህን በዓል ለመመልከት ይወጣል። በዓላችን እጅግ ሳቢ፣ እጅግ ማራኪ፣ ዝማሬው የሚያስደስት፣ እልልታ ቦታው የህዝቡ ለበዓል ዝግጅትና አወጣት ማራኪ በመሆኑ ይህን በዓል የሚመለከት ብዙ ሰው ይመጣል። ለዚህ የሚመጣውን ሰው ሁሉ በፍቅር በመቀበል በፍቅር በማስተናገድ በትሕትና ልንገለጽበት ይገባል። ታቦታተ ሕጉ በደጃችን የሚያልፉ ሰዎች መንገዱን በመጥረግ በማስተካከል ውሃ ለጠማቸው ውሃ በመስጠት ለራባቸው በማጉረስ የደከሙትን በመደገፍ ልናበረታቸው ልንረዳቸው ይገባል። በዓሉ ሰው የሚረዳበት በጎ ነገር የሚሰራበት በጎ ነገር የተሰራበት እንደመሆኑ በጎ ነገር የሚሰራበት በዓል ስለሆነ ሁላችንም ኦርቶዶክሳውያን ይህን በዓል በሰላም በፍቅር በትሕትና በመተባበር እንድናከብረው አደራ ለማለት እወዳለሁ። በተለይም ቦሌ ደብረገነት ገርጂ ቅዱስ ጊዮርጊስ እና ቅዱስ ገብርኤል ካቴድራል በየዓመቱ የሚያከብረው ይህን በዓል ከቦሌ ሆተ ብርሃን ቅድስት ማርያም ካቴድራል እና ከምስራቀ ፀሐይ ቅዱስ ኡራኤል ቤተክርስቲያን ጋር በመሆኑ ከ3 ደብር የሚወጡ ሊቃውንት፣ መዘምራን፣ በርካታ ምዕመናን በጋራ ሆነው የሚያከብሩት በዓል በመሆኑ ጉዞ ላይ በርካታ ምዕመናን እንደመገኘቱ መጠን መገፋፋት ሳይኖር በመተባበርና በመደጋገፍ ታቦታተ ሕጎቻችንን አክብረን ታሰበበት ቦታ ልናደርስ ይገባል። በዚያም ስፍራ ደግሞ የሚሰጠውን የሚተላለፈውን መልእክት በአግባቡ በማድመጥ ትምህርተ ወንጌል በመስማት እንደ ቃሉ በመኖር በሁለተኛውም ዕለት በዓሉን አክብረን በጋራ ታቦታተ ሕጉን አጅበን በየአጥቢያቸው እንድናደርስ አደራ እላለሁ። እግዚአብሔር አምላክ በሰላም በሕይወት ጠብቆ ታቦታቱን አጅበን በአግባቡ በሰላም በፍቅር ተጉዘን አሰብንበት በሰላም ደርሰን እንዲሁም በፍቅርና በትሕትና በዝማሬ በበጎ አምልኮት ሆነን ወደ የመንበረ ክብራቸው ታቦታተ ሕጉን እንድንመልስ እግዚአብሔር በቸርነቱ እንዲረዳን ሁላችንም በጸሎት እንድንበረታ አደራ እላለሁ። እግዚአብሔር አምላክ ሁላችን ይባርከን። በዓሉን የሰላም የበረከት የጤና ያደርግልን።